በፍቅር እያበደች ነው። ሴት እውነተኛ ፍቅር ሲይዛት 5 ባህሪያት ይኖራታል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ ምን አለው አትልም። አንተ ስላለ ገንዘብ ስላለ ንብረት ግድ የላትም። ቢኖርህም ባይኖርህም ግድ የላትም። ትኩረቷ ሁሉ አንተን ማግኘት ላይ ይሆናል። ስለ ቁሳዊ ነገር ማሰብ የምትጀምረው እንኳ አንተ ጋር ከተስማማች በኋላ የቁም ነገር ህይወት ስታስብ እንዴት ህይወታችንን መለወጥ እንችላለን፣ እንዴት ሰርተን ገንዘብ ማግኘት እንችላለን ብላ ማሰብ ትጀምራለች። አንተ ገንዘብ ቢኖርህ እንኳን ያንን ገንዘብ እንዴት ማሳደግ እንችላለን ወደሚለው ሐሳብ ትመጣለች። እነዚህ ሐሳቦችን የምታስበው እንኳ መጀመሪያ ላይ ሳይሆን መጨረሻ ላይ ነው። ምቹ ሁኔታህን ሳይሆን አንተን ወዳ ነው የምትመጣው። አንዲት ሴት እውነተኛ ፍቅር ሲይዛት ከቁሳዊ ነገር በላይ የምታስቀድመው ያንተን ማንነት ነው። ለሷ ለምርጫዋ ዋጋ የምትሰጥ የረጅም ጊዜ ራዕይ ያላትና የአጋርነቷን ጥልቀት በተግባር የምታሳይ ናት። አንዲት ሴት ካንተ እውነተኛ ፍቅር ሲይዛት መጀመሪያ የምትመለከተው ያንተን ኪስ ሳይሆን የልብህን ንጽህናና የአስተሳሰብ አቅም ነው። ለሷ አንተ ትልቅ የንብረት ባለቤት መሆን ወይም በዝቅተኛ የኑሮ ደረጃ ላይ መሆን በፍጹም የፍቅሯ መለኪያ አይደለም። ትኩረቷ ሁሉ እንዴት ነው ከዚህ ሰው ጋር መሆን የምችለው የሚለው ላይ ብቻ ይሆናል። እውነተኛ ፍቅር የያዛት ሴት ገንዘብን መመልከት የምትጀምረው እንዴት አባክነን እንበለዋለን ሳይሆን እንዴት አሳድገን የጋራ ህይወታችንን የተሻለ እናደርገዋለን በሚል የኢኮኖሚስት አስተሳሰብ ነው። አንተ ያለ ንብረት ወይም ገንዘብ ለሷ የግል መጠቀሚያ ሳይሆን የሁለታችሁም የጋራ የእድገት መሰረት ነው። ምንም በሌለህ ጊዜ ካንተ ጋር መሆኗ እንደ ውርደት ሳይሆን እንደ አንድ የሚያስደንቅ የህይወት ጉዞ ትወስደዋለች። ለሷ ችግር መጋራት ማለት የፍቅር ማሳያ ነው። ከባዶ ተነስተው ስኬታማ መሆን ለሷ ትልቁ የህይወት እርካታ ነው። ይህ አብረን እንለወጣለን የሚለው መንፈስ ግለሰቡን የህይወት አጋር ሳይሆን እሷ አሁን አንተ ያለህበትን ድክመትና የህይወት ክፍተት እንዲሁም ማጣት አልፋ መጨረሻ የምትደርስበትን የብቃት ደረጃህን አስቀድማ ታየዋለች። ለዚህ ነው ምንም ነገር ሳታይ ወደ ህይወቴ የገባችው። ሁለተኛ ሌሎች ወንዶችን በፍጹም አትፈልግም፣ አታወራምም። ምንም አይነት ቆንጆና ሀብታም ወንድ ቢሆን አያማልላትም። ትኩረቷና ሐሳቧ ሁሌም ካንተ ጋር ይሆናል። ይህ ባህሪ የአንድን ሴት እውነተኛና ጥልቅ ፍቅር የሚያረጋግጥ ወሳኝ ምሰሶ ነው። ለአንዲት ሴት በህይወቷ ውስጥ ሌሎች ወንዶችን በሩን መዝጋት አንተን እንደ ብቸኛ የልብ መዳረሻ እንደመረጠች የሚያሳይ የመጨረሻ የፍቅር ማረጋገጫ ነው። እውነተኛ ፍቅር የያዛት ሴት በዙሪያው ያሉ ሌሎች ወንዶችን እንደ አማራጭ አትመለከታቸውም። ይህ ማለት እድል አታ ወይም ተገዳ ሳይሆን በራሷ ፈቃድ የወሰደችው የፍቅር ውሳኔ ነው። ምንም ያህል ሀብታም፣ ቆንጆ ወይም በስልጣንና በዝና የታጀቡ ወንዶች ባጠገቧ ቢኖሩ ለሷ ካንተ በላይ ምንም አይነት ማራኪ ሰው አይታያትም። ይህም ባንተ ላይ ያላት እምነትና ፍቅር ሌላ ምንም አይነት ውጫዊ ማባበያ እንዳይሰርቀው የሚያደርግ የውስጥ ጋሻ ነው። ለሌሎች ወንዶች ቦታ ለመስጠቷ በልቧ ውስጥ አንተን ብቻ እንደምትይዝ ያሳያል። ለሷ ፍቅር አንተ የምትሰጠው ገንዘብ ሳይሆን ካንተ ጋር ያላት ስሜታዊ ጥምረት ነው። ስለዚህ ከሌሎች ወንዶች የምታገኘው ማንኛውም ነገር ካንተ ጋር ከምትኖረው ፍቅር ጋር ሲወዳደር በጣም ቀላልና ባዶ ነው። ሌሎች ወንዶችን አለማውራት ወይም አለመፈለግ አንተን ላለማሳዘን ብቻ ሳይሆን እሷም ራሷን እንደ አንተ ንብረት ስለምትቆጥር ነው። እኔ አንድ ሰው ነኝ የሚለው ስሜት በውስጧ ስር ስለሰደደ ማንኛውም ሌላ ወንድ የሚያደርገው እንቅስቃሴ ለሷ ምንም አይነት ትኩረት አይስበውም። በህይወቷ ውስጥ የምታደርገው እንቅስቃሴ፣ የምታቀደው እቅድና የምታሳልፈው ጊዜ ሁሉ በአንተ ዙሪያ የሚሽከረከር ነው። ይህ ሁሉ ኃይልና ጉልበት አንተን ይበልጥ ለማስደሰት የምትጠቀምበት ነው። ሶስተኛ አንተን ላለማጣት ስትል ጥያቄዎችህን ትቀበላለች። እውነተኛ ፍቅር የያዛት ሴት ለአንተ ያላት ፍቅር ከምትሰጠው ትኩረት ይበልጣል። በግንኙነታችሁ ውስጥ አንተን ላለማጣት ስትል የምታሳያቸው ድርጊቶች ጥልቅ ናቸው። አንተን ላለማጣት የምታደርገው ጥረት ድክመት ሳይሆን የፍቅሯ መገለጫ ናቸው። አንተ የምትጠይቀውን ነገር በሙሉ በደስታ የምትቀበለው ካንተ ጋር ያለው ጊዜ ለሷ ከማንኛውም ነገር በላይ ውድ ስለሆነ ነው። አንተ በህይወትህ የምትፈልገውን መንገድ ስትነግራት እሷ የራሷን እቅድ ትታ አንተን የምትደግፍበትን መንገድ ትመርጣለች። ይህ ማለት የራሷን ማንነት ታጠፋለች ማለት ሳይሆን ይልቁኑ ለአንተ ያላት ክብር በጣም ከፍተኛ ስለሆነ አንተ የምትሄድበት መንገድ የእሷን መንገድ እንዲሆን ትመርጣለች። በትናንሽ ጉዳዮች ላይ የሚፈጠር አለመግባባት አንተን እንዳያርቅ ትሰጋለች። ስለዚህ ብዙ ጊዜ ስህተትን በምትመለከትበት ጊዜ እንኳን በብስጭት ከመጋፈት ይልቅ ለስለስ ባለ ሁኔታ ለማሳመን ትሞክራለች። አንተን ላለማጣት ስትል አንዳንድ ጊዜ የራሷን የቁጣ ስሜት በውስጧ አፍና ነገሮች እንዲረጋጉና ግንኙነታቸው እንዲቀጥል ታደርጋለች። ወሲብን ከመስጠት ጀምሮ አንተን ደስተኛ የምታደርግበትን መንገድ በየዕለቱ ትፈልጋለች። የምትጠይቀውን ነገር ስትፈጽምልህ ያንተ ዋጋ በኔ ዘንድ ትልቅ ነው እያለች ነው። ይህ ደግሞ ይህ ሰው የኔ ነው የሚለውን ስሜት በውስጧ ያጠናክረዋል። ምንም እንኳን አንተን ላለማጣት ብላ ሁሉንም ጥያቄዎችን ብትቀበልም
ይህ ድርጊት ወደፊት የጋራ ህይወታቸውን እንደሚያሻሽል ትመለከታለች። እሷ ያንተን መሪነት ትቀበላለች፣ ምክንያቱም በአንተ ላይ ያላት እምነት ውሳኔዎች ሁሉ ለሁለታችሁም የተሻለ ውጤት እንደሚያመጣ ታምናለች። አንተን ላለማጣት የምታሳየው ይህ የመታዘዝ ወይም የመቀበል ባህሪ በውስጡ ትልቅ ትህትናና ትልቅ ፍቅርን የያዘ ነው። እሷ የምትፈጽመው ማንኛውም ነገር አንተን የበለጠ ለመቅረብና ያላችሁን ትስስር ምንም እንዳይነጥቀው ለማድረግ ነው። ለእሷ አንተ የህይወቷ ዋስትና ነህ። ስለዚህ አንተን ከማጣት ይልቅ የሚገጥማትን መሰናክሎች ሁሉ በዝምታና በትዕግስት ማለፍን ትመርጣለች። አራተኛ፣ ከሌላ ሴት ጋር ስታይህ በጣም ታዝናለች፣ ታኮርፋለች። ይህ ባህሪ በጣም ስሜታዊና ጥልቅ የሆነው ያንተን መኖር ለእሷ እንደ ብቸኛ የፍቅር ዓለም ስለወሰደችው ነው። አንዲት ሴት በምትወድህ ጊዜ አንተን ከሌሎች ሴቶች ጋር ማየቷ እንደ አንድ ትልቅ የክልል ወረራ ይሰማታል። ይህ የቁጣ ወይም የመከፋት ስሜት በውስጡ ብዙ ነገሮችን ይይዛል። ለምሳሌ ፍርሃት ይሰማታል። ከሌላ ሴት ጋር ስታይህ የምታኮርፈው ይህን ሰው በሌላ ሰው እያጣሁት ነው የሚል የውስጥ ፍርሃት ስላላት ነው። አንተ ለሷ የህይወት ማዕከል ስለሆንክ ሌላ ሴት በአንተ ዙሪያ ስትሽከረከር ማየቷ መላው ህልውናን ይነካዋል። እውነተኛ ፍቅር የያዛት ሴት በአንተ ላይ ያላት ስሜት ብቸኝነት አለው። ይህ ማለት አንተ የእሷ ብቻ እንደሆንክ ታምናለች። ስለዚህ ማንኛውም ውጫዊ ጣልቃ ገብነት ምንም ጉዳት የሌለው ቢመስልም ለእሷ የክህደት ምልክት ሆኖ ይታያታል። ማኩረፏም ይህንን ስሜቷን የማያወላውል መግለጫ ነው። አንተ ከሌላ ሴት ጋር ስትነጋገር ስታይ ያንን እንደ ግል ውርደት ትቆጥረዋለች። እኔ ካለሁበት ቦታ ለምን ሌላ ሴት ትኩረትን ትስባለች የሚል ጥያቄ በውስጧ ይፈጠራል። ማኩረፏ ለአንተ ያላትን ቦታና ክብር እንድታስጠብቅ የምትልክልህ ድምፅ አልባ የሆነ መልእክት ነው። በውስጧ የሚፈጠረውን ትርምስና ደህንነት የመጥፋት ስሜት ለማሳየት የምትጠቀምበት መሳሪያ ነው። ለአንተ ያላት ፍቅር እየጨመረ በሄደ ቁጥር ቅናቷን በዚያው ልክ ይባባሳል። አንዳንድ ጊዜ እንደዚህ አይነት ማኩረፍ አንተን ለመጉዳት ሳይሆን እባከኔን ብቻ ፍቅርን ለኔ ብቻ ስጠኝ ማለት ነው። አንተን የማጣት ስሜት ስለሚያስፈራራት ማኩረፏ የአንተን ትኩረት ወደ እሷ ለመመለስ የምታደርገው ጥረት ነው። በአጭሩ አንተን ከሌላ ሴት ጋር ስታይህ አንተን እንደምትወድህና ለአንተ ያላት ቦታ ምን ያህል ትልቅ እንደሆነ የሚያሳይ ነው። ምንም እንኳን የእሷም ኩርፊያ ቢደብርህም በውስጡ ያለው እውነት ግን አንተን በሙሉ ልቧ እንደምትፈልግ ነው። አምስተኛ፣ ምን አይነት ሴት ትወዳለህ የሚል ጥያቄ ትጠይቃለች። ይህ ጥያቄ በውጫዊ መልኩ እንደ ቀላል ወይም እንደ የማወቅ ጉጉት ሊታይ ይችላል። ነገር ግን እውነተኛ ፍቅር የያዛት ሴት ይህንን ስትጠይቅ በስተጀርባው እጅግ ጥልቅ የሆኑ የስነ ልቦና ምክንያቶችና የፍቅር እቅዶች አሏት። ይህ ጥያቄ መነሻው እኔ ላንተ የምበቃ ሴት ነኝ ወይ የሚል የውስጥ እረፍት ማጣት ነው። አንተ የምትወደው አይነት ባህሪ፣ አስተሳሰብና የህይወት ዘይቤን ለማወቅ ትፈልጋለች። አንተ በምትሰጠው መልስ መሰረት እሷም ራሷን ካንተ ጋር ለማስማማትና ለአንተ ምርጥ አጋር ለመሆን ትዘጋጃለች። የምትወደውን ሴት ባህሪ ስትገልጽላት እሷ የአንተን ህይወት እሴቶች ትረዳለች። ለምሳሌ ታማኝ ሴት እወዳለሁ ብትላት እሷም ያንን እሴት በህይወቷ ውስጥ የበለጠ አጠናክራ ታሳያለች። አንተ የምትወዳቸውን እሴቶች መኖር ለእሷ ካንተ ጋር የመኖሯ ዋስትና ነው። ይህ ጥያቄ እኔ ካንተ መስፈርት ጋር ተገናኝቻለሁ ወይ የሚል ድብቅ ፍርሃት አዘል ጥያቄ ነው። አንተ የምትገልጸው ሴት እሷን እንደምትመስል በምታወራበት ጊዜ እሷ በራሷ ትኮራለችና ከጎን ቦታዋ የተጠበቀ መሆኑን ታውቃለች። በተቃራኒው የማትፈልገውን ሴት ባህሪ ስትገልጽላት ያንን ባህሪ ከራሷ ላይ ለማስወገድ ትጥራለች። እውነተኛ ፍቅር የያዛት ሴት ካንተ ጋር አንድ ለመሆን ትመኛለች። የምትወደውን አይነት ሴት ስታውቅ ያችን ሴት ለመሆን ትሞክራለች። ይህ መምሰል ሳይሆን ላንተ የምትሰጠውን ፍቅር በምትፈልገው መልኩ ለመግለጽ የምታደርገው ጥረት ነው። እኔ እኖራለሁ ወይ የሚለው ጥያቄ በስተጀርባው የህይወት አጋርነትን ያመለክታል። አንተ ለወደፊት የምትፈልገውን ሴት በገለጽክላት ጊዜ እሷ ያንን የህይወት እቅድ ከራሷ ጋር ታቀናጀዋለች። ለሷ ይህ ጥያቄ በአንተና በሷ መካከል ያለውን የፍቅር ስምምነት የመፈራረም ያህል ትልቅ አክብሮት አለው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።